በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም የክርስቶስ ቤተሰቦች እንዴት ዋላችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሰላማችሁ ይብዛ። አራት ነገሮች አሉ የምናያቸው። እነዚህ አራት ነገሮች ክርስቶስ በዚህ ምድር ላይ ሲጓዝ የፈጽማቸው ያደረጋቸው ነገሮች ናቸው። በቃሉ ደግሞ እኛ እንድናደርገው እንድንፈጽማቸው ተናግሯል። እንግዲህ መጀመሪያው የምናየው ስለ ኢየሱስ ክርስቶስ ጠላቶችን መውደድ። ይሄ ደግሞ የምናየው ኢየሱስ ክርስቶስ በመስቀል ላይ ሲሰቀል ፈሪሳውያን፣ ሌላዎቹም ደግሞ የሮማን ሰዎች የነበሩ ወታደሮች እየሳቁበት ነበረ፣ እያፌዙበት ነበረ። እንደውም ምንድነው ያሉት? አንተ የእግዚአብሔር ልጅ ከሆንክ ከመስቀል ላይ ውረድና ራስን አድን። ክርስቶስ ምንድነው የሰጠው ምላሽ? ምንድነው ያለው? ምንድነው? አባቴ ሆይ ይቅር በላቸው፣ የሚያደርጉት አያውቁምና ይቅር በላቸው። የሚገርም ነው። ክርስቶስ ጠላታችሁን ውደዱ ሲል በቃሉ ቢከብዳችሁ ኢየሱስ ክርስቶስ ራሱ ፈጽሞታል። ሁለተኛ ደግሞ ኢየሱስ ክርስቶስ ጾመዋል። 40 ቀን 40 ሌሊት ጾመዋል። እንደው በማርቆስ ወንጌል ምዕራፍ 2 ፈሪሳውያን፣ ሰዱቃውያን በጣም በክርስቶስ ደቀ መዛሙርት ላይ ጥያቄ እየጠየቁ ነበረ። ለማስጨነቅ እንዲሽማቀቁ በጣም እንዲጨነቁ እያደረጉ ነበረ። እና ክርስቶስ ምንድነው ያለው? ሙሽራው እስካለ ድረስ አይጾሙም፣ ሙሽራው ከሄደ በኋላ ይጾማሉ። እና ለዚህ ነው እኛ የምንጾመው። እና ክርስቶስ ካደረገ በኋላ ሐዋርያት ጾመዋል። ሶስተኛ ደግሞ ኢየሱስ ክርስቶስ ቅዱስ ቁርባን ስርዓት፣ የቅዱስ ቁርባን አቋም እንዴት መምሰል እንዳለበት አሳይቷል። በማቴዎስ ወንጌል ምዕራፍ 26 ስናየው ህብስቱ ወይኑ ባርኮ ህብስቱ ቆርጾ ይህ ስጋዬ ነው፣ ወይኑ ደግሞ አንስቶ ምንድነው ያለው ክርስቶስ? ይህ ደሜ ነው። ህብስቱ ለህብስቱ ምንድነው ያለው ክርስቶስ? ይሄ የሚበላ ህብስት ነው፣ ስጋዬ ነው። ይሄ ደግሞ የሚጠጣው ወይኑ ደሜ ነው፣ የአዲስ ኪዳን ደም ነው። ይሄ ስርዓት ኢየሱስ ክርስቶስ ያስተማረው ለምንድን ነው? ለሐዋርያት ነው። ሐዋርያት ለምንድን ነው? ለቤተ ክርስቲያን አስረክቡ። ይሄ አቋም፣ ይሄ አስተምሮ፣ ይሄ ስርዓትና አካሄድ። ሶስተኛውም ደግሞ የምናየው ኢየሱስ ክርስቶስ ተጠመቀ። ተጠመቀ። በማቴዎስ ወንጌል ምዕራፍ 3 ነው የምናየው። ይሄ ሲፈጸም ኢየሱስ ክርስቶስ በዮርዳኖስ ወንዝ ተጠመቀ። ከመጠመቀ መለኮት ዮሐንስ ሲያወራ ኢየሱስ ክርስቶስ የሰጠው ምላሽ ምንድን ነው? ይሄ የሚያደርገው ለምንድን ነው? ጽድቅ ለመፈጸም ነው። በማርቆስ ወንጌል ምዕራፍ 16 ቁጥር 16 ምንድን ነው ያለው? ያመነ የተጠመቀም ይድናል፣ ያላመነ ይፈረድበታል። እና ኢየሱስ ክርስቶስ ተጠመቁ፣ ቁረቡ፣ ጠላታችሁን ውደዱ ሲል ኢየሱስ ክርስቶስ ራሱ የፈጸሙ ነገሮች ናቸው። ደግሞ መጨረሻው የምናየው ምንድን ነው? ኢየሱስ ክርስቶስ ልዩ የሚያደርገው በጣም እንደው ይሄ በጣም ማስበው በጣም በአእምሮ የሚመጣ ነገር ነው። አሁን ሌላዎችም አይተናል ተግባራት። መጨረሻውን ደግሞ ኢየሱስ ክርስቶስ ለሰዎች መኖር፣ ሰዎችን ማፍቀር፣ መውደድ፣ የተቸገሩት መድረስ አይሳይቷል። ደግሞ በቃሉ ምንድን ነው ያለው? ኢየሱስ ክርስቶስ
በቃሉ ምንድን ያለው? ለነዚህ በችግር የወደቁ ሰዎች የደረሰ መልካም ስራ ያደረገ ለእኔ እንዳደረገ እቆጥራለሁ። የምስኪኖች የድሃዎች አምላክ መሆኑን ያሳያል። የምስኪኖች የሚወድ የሚራራ አባት መሆኑን እናያለን። ደግሞ ቅዱስ ጳውሎስ ደግሞ በቃሉ ተናግሯል ይሄ ማድረግ እንዳለብን በሁለተኛ ቆሮንቶስ ምዕራፍ 9 ቁጥር 12-15 በችግር የወደቁ የተቸገሩ ሰዎች መድረስ በእግዚአብሔር ዓይን በእግዚአብሔር ዘንድ ጽድቅ ስራ እንደሆነ ተናግሯል። ደግሞ በያዕቆብ መልእክት ምዕራፍ 1 ቁጥር 27 ንጹህ እውነተኛ ሃይማኖት ያለው ሰው ለአረጋውያንና በችግር የወደቁ ሰዎች ይደርሳል፣ ይረዳል። ትክክለኛ ሃይማኖት እንዳለን የዚህ ሃይማኖት ተከታይና አማኝ መሆን ሰው የሚያሳየው በተግባር ነው። ለምን? ሰይጣን ቃሉ ያውቃል። ሰይጣን የእግዚአብሔርን ክብር ያውቃል። እንደው ከኛ በላይ እንደው እግዚአብሔር የሚያመሰግን የሚያወድስ መልአክ ነበረ ከመውረዱ በፊት ከመቀሰፉ በፊት ከሰማይ እንደ መብረቅ እና ክርስቲያን በቃሉ የተሞላ ቃሉን የሚጠብቅ የእግዚአብሔርን ቃል የሚታዘዝ እሺ የሚል የክርስቲያን ተግባር ምንድነው? ክርስቶስ በቃሉ በሕይወቱ ያደረገው ግብራት ሁሉ መፈጸም ነው እና ክርስቲያን እህት ወንድሞቼ ምንም የክርስቶስ ትእዛዝ ቢከብዳችሁ አንድ ነገር እንዳትረሱ የምፈልገው ነገር ምንድነው? ክርስቶስ በሕይወቱ እነዚህ ትእዛዝ ፈጽሞታል። ፈጽሞ ነው ልጆቼ ፈጽሙ የሚለው። እንግዲህ መንፈስ ቅዱስ ብርታትና ጸጋው ያብዛልን። ወዳችኋለሁ። አሜን።